ውበት እናንተ ማለት ነው የምትወዱትን ሰው ብቻ ይዛችሁ መሄድ እንጂ ቤታችሁ ውስጥም ሰውን ሲዘግዝቁ ይደብራል። ቤታችሁ ታውቃላችሁ አይደል? ሰው እንኳን ገብቶ ሲያይ በጣም ይደብራል። የተሸነፈ ሰው ሰውን ይዘቀዝቃል። አሸናፊ ግን ሰውን ከፍ አድርጎ ይሄዳል ከሰው ገቢ ወደፊት ማለት ነው። እኔና እንትን ላጥፋ እንደ ሁሉንም አሁን ልጀምር ማለት ነው። እነሱ እንኳን ሲዘግዝቁ ራሱ ማለት ነው በቃ የመጀመሪያው ችግር የለውም፣ ግን ካሁን በኋላ ታደርጉ። እሺ ለምንድን ነው ታዲያ የፍቅር ጀማዎች የተባላችሁ? ስለ በቃ እሱን የምትወዱትን ሰው ይዛችሁ መሄድ እንጂ ሰው አሁን ልጅቷን የምትሳደቡ ከሆነ ስለምትወዷት እሷን ለምን አልሆነችም ከሱ ጋር ብላችሁ ነው የተጣላችኋት እንጂ ለሌላ አይደለም። እነሱ አሁን እነሱ አብርሽን ፊቱን የማበላሹ ለምን መሰለሽ? ከሩታ ጋር ቢሆን ያበላሻሉ ስለሚወዱት። እሱ ለምን ከሩታ ጋር አይሆንም ይላሉ እንጂ ቢጠሉማ ዙሮም አያዩም ነበር። እንኳን ፊቱን ማበላሸት እዛ እሱ የቆመበት ቦታ አይደርሱም ነበረ። ስለሚወዱ ነው እሱ። ለዛ እናንተ ደግሞ መተው እሺ ወደ እንደዛ በኋላ አንዘቅዝቅም። ደግሞ እኔማ ቤት በሙሉ ለእነሱ ነው የዘቀዘቅኩት። እኔ ብቻ ያለው ያንቺ እነሱ የሩታ ኦዲየንሶች ማለት ነው በራሳችሁ ፎቶ ደብቆ በቃ በሰው ፎቶ ሮጦ ነው የሚዘቀዝቁ ማለት ነው። እንደውም እናንተ ዝም ብላችሁ እነሱ ሲዘቀዝቁ ራሱ ላይክ አድርጉ። እናንተ ችግር የለም። ለምሳሌ እኔ ዘቅዘቀች ማለት ነው። ከዛ ሲዘቀዝቅ ላይክ ምንም አላረኳትም። እኔ አንጥቼ እሷን አልዘቅዘቅኳትም። ሩታን ማንም አልዘቅዘቅኳትም እንጂ ላይ ማለት ነው። አትዘቅዝቋት ስለማልፈልግ ማለት ነው። እኔ ግን በሙሉ ማለት ነው የኔ ቤት ሁሉም ዘቅዝቄ ነው የሰራው። ተርሜና ከአብርሽ ውጭ አብርሽን እንደውም አንድ ሰዓት ማለት ነው የሆነ ሰዓት እሱን ራሱ ዘቅዝቅ ያለው ገም የተጫወታ ሰዓት ማለት ነው አናድዶኝ። እሱም ለሄርሜ አግዘዋል ምናምን። እሱማ የሰው ልጅ ቆይ ልንገራችሁ፣ አብርሃምና ሄርሜላ ከሩታ ጋር ዳኒ ጋር እንትን ጌም የተጫወቱት ጊዜ እኔ እየተናገርኩኝ ልጆቹ አብርሃምን ካልዘቀዘቅኩኝ ለምን አናደድ ለምን ተናደድኩ መሰለኝ? አንዳንድ ሰው አወሩ በእናታችሁ። እኔ አብርሽን የዘቀዘቅኩት ምክንያት ማለት ነው እዛኔ የሄርሜ ቤት ገልብጦ በሱ ቤት ገብቷል፣ እሷ እንድትሸነፍ ያረጋ እሱ ነው ብዬ ነው የተናደድኩት። እና ብዙ ሰው ደግሞ እንደዚህ አይደለም ምናምን እያሉ ነበረ። ውስጥ ራሱ ገብቼ አውርቻለሁ እንደዚህ። እና እናንተ ራሱ ስታስቡ እንዴት ነው እንዴ ሼር ምንም ሳይደረግ ቤት ደግሞ ሰውን ጋር አልደርስም። ፎቶ የሚዘቀዝቁ ሰዎች እጃቸው ይባረክ፣ ይዘግዝቁ፣ ያበላሹ። ፈጣሪ ዘና ቁብርር አድርጎ ነው የፈጠረው። ማንም ከማንም አንስም። ፈጣሪ በስራው ትክክል ነው። ፊቱ አበላሹ፣ ሆዷ አሳበጡ፣ ኤቭሪቲንግ አደረጉ። እግዚአብሔር ግን እሱ ንጹህ ፍጡር አድርጎ ነው የፈጠረው። ማንኛ ነገር ብታደርግ የራስሽ ኃጢአት ውስጥ ነው የምትገቢ። ሰው ፈጣሪ የፈጠረው ፍጥረት እንደገና ሁለተኛ ሲሰሪ እኔ ፈጣሪ ነኝ ያለሽ ነው። ይሄ ነገር ማወቅ አለባችሁ። ራስኮ አምላክ ይቅር በላት። ለምን መሰለሽ አሁን እሱ ተናግሯል። እሱ ፎቶአችን ነው እንጂ እኛን አልገለበጣችሁ ምናምን ብሎ ተናግሯል። ሲጀመር የእሱን ፎቶ የማበላሹ ሰዎች ከፈጣሪ ጋር እየተጣሉ እንጂ ከአብርሽ ጋር አይደለም። ለምን ፈጣሪን አንተ ትክክል አልሰራህም፣ እኛ ማስተካከል እንችላለን፣ እኛ ነው መስራት የምንችለው ብሎ ፈጣሪን እያስቀየሙ እንጂ አብርሽን እያስቀየሙ አይደለም። ይሄ እኔም ጨመርሽ እኮ እኔም አለው ማረ እኔም አለው እኮ ኖ ግን ይቅር በልሽ እንጂ ለምን እንደዛ ነው? ልንገራችሁ እኔ ማለት ነው ስሙኝ እኔ አሁን በእኔ ቤት ገብቶ የሆነ ፊታቸው የተበሻሸቀ ይህን ሆዳቸው ያሳበጡ የሆነ ጅልጅል አድርጎ እንትን እያደርጉ የሚኮመቱ ሰዎች አሉ አይደለ? እነሱ ኮመንት እየደለልኩኝ እነሱ እየበለኩ ሰለቸኝና ታውቁት። አሁን እንዳው አስጠለኝና እግዚአብሔርን ታውቁት። የራሳቸው ጉዳይ። ፈጣሪ የፈጠረው ፍጥረት ጋር የምጋጭ ሰው እዚህ በኋላ በቃ እኔ አንድ ሀሳብ ንገራት። ከዚህ በኋላ አልዘቀዝቅም፣ ግን እየዘቀዘቅኩት ይቀመጥ አይሻልም? እንደዚህ ገና ሴቶችን ገና እናገባለን፣ ገና እንወልዳለን። ለሰው
ሰው የዘራው ነው የሚያጨደው አይደል እንዴ? ለዛ እኛ ያደረግነው ነገር እኛ ላይ እንዲደረግ የማንፈልገው ነገር ሰው ላይ ስናደርግ ደግሞ ፈጣሪ ጊዜውን ጠብቆ ለእኛ መልሶ ይሰጠናል። ይሄን መፍራት አለብን። እግዚአብሔርን ይሄን መፍራት አለብን። እኔን ማታውቁ ሰዎች ካለቆይ ለእኔ ሜቢ አንቺ አዲስ ልትሆን ትችላለች። እስቲ ቡርቴን ጠይቂያት። እኔን ታውቅኛለች። ቡርቴ ስንት ዓመት 2 ዓመት ሊሞላ ነው አይደለ? እኔ የምታውቅኝ አንድ ቀን እስቲ የተዘቀዘቀ ፎቶ ቻናል ላይ አይተሽ ታውቂያለሽ? ኧረ የለም አጠፋለሁ። እኔ ገና አዲስ ሆነ ሰውን በእውነት አይቶ ሳልጨርስ ነው ኮሜንት የሚጽፉት። ከዛ በኋላ መጥተው ፎቶ መዘግዘግ ነው ያለ ዳይ ሁላችን እኮ ስህተት አለብን። እኔ ዳኒና ኤርሚ ዘግዝቃለሁ። ሜሪ ኤርሚ ይላሉ እንዴ? ሜሪ እነሱ ችግር የለም ማለት ነው። ማሮቼ እነ ሜሪና እነ ዳኒን ሲያይ እኔ ደሜ ነው የሚፈላው። እግዚአብሔርን ከአብሪሽ ጋር ሳይ ማለት ነው ምንም ሳይ እንዳልሽ ማለት ነው ኮሜንት ለመጻፍ ራሱ ለመስደብ ራሱ በቃ ሩጬ እንዳልሽ ማለት ነው ጨርሼ ሳልሰማ ነው የሚሰድበው የሚዘቅዝቆ። እኔ እነሱን ሳይ ደሜ ነው የሚፈላው። እኔ እሱን ዳኒ የሚባል ሰውዬው እሱ እኮ አለበቁም ሞቷል። እሱ ዳኒማ እኮ ያለቀች ቆራጭ ሳሙና ነው እኮ የምትመስለው። ትክክል በለኝ እንጂ ከሴት ስራ ጠፋ። አሁን እኮ እንትና ባትኖር ይቺ ማናት እሷ ትልቋ ባትኖር እኮ አይደርስም። ሴቶ ይደበቃል እኮ ሁሌ። ልንገራችሁ እሱ ግን አሁን የእሷ ልጅ ነው ወይ ባሏ ነው? ሹሃዴ እኔ እኮ አልገባኝም። ልጅ ነው እንጂ የምን ልጅ? ስራት ስለሌለው ነው። እሱ እናንተ ስሜት የለውም እንደ ቆይ እናንተ እሱ ስሜት የለውም እንደ ለምንድን ነው እሷ ሁሉ ጊዜ በእሱ ፊት ለፊት ቂጦ የምትወዘውዘው እንዴ? ወይ ወንድ አይደለም እንደ እሱ? ወንድ አይደለም እኮ አንቺ ባል ትፈልጋለሽ። ሱሪ ስለለበሳ ብቻ ወንድ መሆን አይችልም። ምን ሆነሽ ነው እናንተ? አሁን ያን ልጅ ነው ወንድ? ወይኔ ግርም ብለ እግዚአብሔር። አብርሃምና ዳኒ አንድ ላይ ሲቆሙ አብርሃም ባይኖር ኑሮ እሱ ማን ያየዋል? ምስኪን ለምንድነው ወደ ታች ነው እንደሚያድገው? ሲጀመር ሰው እኮ ትንሹ እንኳን ሲበላ ከፍ ከፍ ይላል። እኔ ነገም ዛሬም ሲያይ እሷ ከዛ እየማማች ነው። ነገር ነው። ለምን ሴት ልጅ ህይወት ላይ መጫወት ባይዘው ዋጋ ያስከፍሏል። ጽጌ ህይወት ላይ ከታቻለች እህታችን አውሪ ሞት አርገሽ ዝም አልሽኝ። አውቃ ነው እሷ ደግሞ ማውራት ከጀመረች አንቺን ታቃጥላለች። ዝም ትበል። ኪንጓ እኮ ነው ያልኩት። መልካም ፎቶ ያረገች እስኩት አረቤና እያወረሽ ነው ማለት ያው እሷ እኮ አውቃ ነው ዱዳ የሆነችው። ቤት ይሄ ከተነሳባት አቃጥላለች። ማይኪንግ